አልሐምዱሊላህ አላህም ጠበቀኝ። ያልተፈለገው ያን ያልተፈለገም ልጅ አልመጣ። አልሐምዱሊላህ እኔ ምንም ማውቀው ነገር አልነበረ። ምክንያቱም አገር ቤትም ከትምህርት ቤት ከትምህርት ቤት ስለሆነ ሴት ምን ልጅ ብጠቀም ምን ይደረግ ምን አይደረግ የማውቀው ነገር የለም። እዚህም ስመጣ ደግሞ አልሐምዱሊላህ ሱም አልሐምዱሊላህ አላህ ጠበቀኝ እና ካልተፈለገ እርግዝና አላህ ጠበቀኝ። አለማርገዝ የራሱ ለእኔ በጣም ነው የሚገርመኝ። እናም ይህ ነገር ተፈጠረ። ከተፈጠረ በኋላ በቃ አንዴ ይሄ ነገር ተፈጥሯል፣ ንካ እስከምናስር ድረስ ላገኝህ አልፈለግም፣ አንተም አታገኝም ምናምን አልኩት። እንደዛ ከሆነ እሺ ንካ እስከምታስር ይጠብቃሉ ምናምን ብሎኝ እሺ አልኩት። እኔ ወደ ስራ መጣሁኝ። ስራዬን እየሰራሁ ቤተሰብ ደኩኝ። አንድ ኢጃዛ ቤታችን ገዛ ስትወጪ ታገኘዋለሽ። አልወጣም ኢጃዛ ነኝ። እሺ ግን የቤት ኪራይ ትከፍያለሽ? አልከፍልም። እንዴ ለምንድን ነው የምከፍለው? እና አንድ ሻንጣ ያለኝ ከዛ የእሱ ስለሆንሽ ነው እንጂ ማትከፍይው ሌላ ሰው ቢሆን ሻንጣ ካስቀመጠ ይከፍላል በህጉ መሰረት። ትክክል፣ ግዴታ ነው። የሰው ሀገር ላይ ደግሞ ተባብሮ ተጋግዞ ያው የስራ ሁሉም ለፍቶ ስለሆነ የሚኖረው አንዱ ለአንዱ ተባብሮ ነው። እኔ እዚህ እየሰራሁኝ ኢጃዛ መልወጣን ቤ ዘግቼ እየኖርኩኝ እያለ አንዲት ልጅ እንደመጣች ምናምን ሰማሁኝ። ከዛ እሷ ገባችልኝ። ልንጋባ ነው ምንድን ነው ምናምን ብላ በስልክ ማውራት ጀመረች። እንደዚህ እኮ እየተባልኩ ነው፣ ምንድነው የተፈጠረው ምናምን። አረ ዝም ብላ የመጣች ልጅ ናት እንጂ ጓደኛ ምንም አይደለች ማለት ነው። እሺ ከዛ እያከታተለች ምናምን ቢላ በስልክ ሸት ስክሪን አድርጋ ትልክልኛለች ምናምን። ቢላ? አዎ ቢላ እገልሻለሁ ነው እንደዛ አይነት ነገር ማለት ነው። እኔ እንጃ ሀሳቡም እንደሆነ በቃ ትሰድበኛለች ምናምን ብዙ ነገር ታወራለች። እኔ ደግሞ ለሱ አንስቼ ፎቶ እልክለታለሁ። ከዛ አንድ ቀን የተፈጠረውን ለማየት ቀጥታ ሄድኩኝ ቤታቸው። ሲሄድ ምናምን ናገሪ ሳልናገር ሆነ ፎቶ አንስታ ላከችልኝ። በቃ እኔ የእሱን ስልክ ዘጋሁኝ። ሻንጣይንም እዛው ጥዬ ምናምን ዘግቼ ስልኬን ቁጭ አልኩኝ። ለእሱ አሳየሁት። ካደ። አልሰማው አላየሁም። እኔ በተኛሁበት ሰዓት ነው ፎቶ ያነሳች ምናምን አለ። እሱ ፈገግ ብሎ ነው እሱ ከእሷ ጋር ሆና ነው ፎቶ አንስታ ላከችልኝ። ከዛ ይሄን ሳይ ነው እንዴ ብዬ ስልኬን ቦልኬ ምናምን ጠፋሁኝ። ከዛም አገር ቤት ገብቼ አገር ቤት የተከበረ ቤተሰብ ስለሆነ ያለኝ የሴት ልጅ ደግሞ የመጀመሪያዋ ስታገባ እኛ ጋር አካባቢ ክብረ ንጽህና በጣም ግዴታ ነው። የከላይ ልጅ አይደለች እንዴ ተብሎ ነው የሚሳቀው። ሴቶች የወንዱ ጓደኛ ምናምን ተደብቀው ነው ምናምን ነገር የሚያዳምጡት። በጣም ጥቅ ነው ክብረ ንጽህና እኛ ጋር ማለት ነው። ይሄ ነገር ሳስበው አገር ቤት ገብቼ ለማግባት ሳስብ የቤተሰቦች ክብር አስጨነቀኝ። ሰርቻለሁኝ፣ አድርጌያለሁኝ። ወንድሞቼ ትላልቅ ቦታ ደርሰዋል። የገባችው እህቴ አግብታ ለእነሱ 2 እህቶች ኒካ ማስረን አሰብኩኝ። ልክ ኒካ እዚህ ለማስራት አሰብኩኝ። እዚህ የጎረቤት ልጅ ነው አገባሁት። ተጋብተን በ1 ዓመት ውስጥ ቤት ሰራን፣ መሬት ገዛን ምናምን ነገር። እሱም ይሰራል እኔም እሰራለሁ፣ እሱም ይሰራል እኔ ቤተሰብም ደግፋለሁ፣ ወንድሞችን ማስተምራለሁ፣ ቤቴንም እሰራለሁ። ከዛ አብረን እየኖርን እያለ እኔና እሱ ግጭት ይፈጠራል። ግጭት ተፈጥሮ ይሄ ግጭት ሳይፈታ እሱ ተይዞ ወደ አገር ቤት ይገባል። ልክ አገር ቤት ሲገባ እሱም ድጋሚ በሌላ ሴት ለወጠኝ ማለት ነው። ከዛ ቤት አላት ምናምን ነገር አላት። ስለዛ እሷን ማግባት ፈልጋለሁ ምናምን ስለኝ እንዴት ነው የምታገባው? እኔ አላህ ይርሐመው አባቴ የሰጠኝ መሬት ነበረ፣ ህጋዊ መሬት ነው። እሱን መሬት አልሸጥኩትም። ወደ አረብ ሀገር ስመጣ አባቴም አልሸጠውም፣ በራሱ ብር ነው አውጥቶ የላከኝ። ይሄዳለው በቃ ምናምን ስለው በራሱ ብር ነው የላከኝ። ይሄን መሬት ሽጠ ነው ንግድ ካልሰራሁበት አለኝ። እንዴ ይሄ መሬት የአባቴ ማስታወሻ ነው መሸጥ አልችልም ስለው የሆነች ሴት አለች እሷን አገባለሁ አለኝ። ታገባለህ? ይህን መሬት ባለመሽጠት አንተ የምታገባ ከሆነ ኦኬ መንገዱን ጨርቅ ያርግልን። በቃ እንደዛ ከሆነ ቤቱን ሽጠን እንካፈል አልኩት። ለእኔም ሳይነግረኝ ለቤተሰብም ሳይነግር ይሄን መሬት ይሸጣል። ይሄን ቤቱን ይሸጠዋል ማለት ነው እሱ። ቤቴ ማን ነው? ልክ ቤቱን የኔና የሱ አብረን የሰራ ነው። ኦኬ። ከዛ ይሄ ቤት ሲገዛም ከቤተሰብ በሱ ቤተሰብ እና በእኔ ቤተሰብ መሀል ስለተገዛ ቢሸጥም የትም አላመለጠም። ወዲያው ቤተሰቦች ያዙት።
ከዛ ግማሽ ብር ተካፍለን እሷን አገባ፣ እኔም ከብሬ ሆንኩኝ። ከዛ 3 ዓመት ሆነ። 3 ዓመት ሙሉ አፌን ዘግቼ የመጀመሪያ የገባሁበት ቤት አሁን ያለሁበት ቤት 6 ዓመቴ ሞልቶኛል። ወደ 7 ዓመት እየቀጠልኩ ነው። አሁን የምሰራበት ቤት መጀመሪያ ጠፍተሽ የገባሽበት ቤት እስካሁን ሳትቀይሪ? በቃ እስካሁን ሳትቀይሪ። ከዛ ዛሬ ወላሂ ምን እንደምንሽለት 3 ዓመት ትዳሬን ከፈታሁኝ ክብሬን፣ አንደኛ ቤተሰቤን ክብር ጠበቅኩኝ፣ ሁለተኛ ያው አንደኛ ለኔ ሁሌም ደስ የሚለኝ ነገር አግብታ ፈታች ነው እንጂ እዚህም እዛም ተራገጠች የሚለኝ የለም። ምክንያቱም የኔ ውስጤን የሚያውቅልኝ ስለሌለ ማለት ነው። በቃ አግብታ ፈታች ነው የሚባለው። ከእሱ ጋር ግን በአካል ተገናኝታችኋል? አድርጋችኋል? አዎ። ምንም አላለም እሱ ድንግልና ባለማግኘቱ? ያው ተናግሯል ያለው ነገር በግልጽ ነገር ያለው ስጠፋ፣ ምክንያቱም ያኔ ሲያስጠፋ ጓደኛዬን አስጠፋና እኔን ከዛ ታወጣኛለህ ስለው ያኔ ጓደኛን አስይዞን ነበረ። አስይዞ ተመቶ ጓደኛ ተይዛ ገባች። ያን እኔ አላመንኩትም። እሷን ያስያዘው ሰውዬ እኔንም ድጋሚ ላለማስያዙ ምን ማስረጃ አለኝ በሚለው እንደ አጋጣሚም ሆኖ ጓደኛ ስጠፋ እሷን ተከትዬ ሄደል የጠፋሁት። የወንድሜ ጓደኛ የአባቴ ጓደኛ ልጅ ራሱን ነው ያገባሁት። መጀመሪያ ላይ አስጠፋሽ የነበረው? አዎ። ከዛ ይሄ ነገር አለመኖሩ ተረዳኝ። ለቤተሰብ ላ አልተናገረብሽም? አላገኘሁትም ብሎ ቃል ተገባብተናል። ይሄን ምስጢሬን እንድትጠብቅልኝ ብዬ ቃል ተግባብተን፣ አንደኛ ልጁ በጣም በቃ ምን ልበልሽ ቤተሰቡ የተከበረ ቤተሰብ ነው። መልክ አለው፣ ኢስላማዊ እውቀት አለው ምናምን ነገር። ይህን አጋጣሚ አግኝቼ ለምንድን ነው የማልጠቀመው? ግን ያው ደካማ ጎኑ ያው እኔ የገጠርም የገበሬም ልጅ ስለሆንኩኝ አብዛኛውን ጊዜ አባቴን ኋላ ስለለመድኩኝ ያንን ጥንካሬ የገበሬውን ጥንካሬ አላገኘሁበትም። በቃ አገባሁት። ከዛ ገር ቤት ሲገባ ሌላ ሴት ሲያገኝ ትቶኝ ለመሄድ አቀደ። እንዲ ያን ቃል ስለተግባባን ያለብኝን ኃላፊነት ስለሚያውቅ ዝም ነው ያለው። አላህም ደግሞ ዝም ነው ያልኩት። ከዛ የገዛውንን ብፌ፣ የገዛውን አልጋ፣ የገዛውን ክችን ካቢኔት ሁለተኛ ላገባት ምስት ወላሂ የአረብ ሀገር ሴቶች ተው ግን ተው፣ በሴት ልጅ ላይ አትሄዱ። ቤት ሰርታ ሱቅ አላት፣ የምታከራየው ቤት አላት። ከዛ እሷ ምናምን ጀንጅና ምናምን ጠብ አድርገዋለች ምናምን ልክ እንደገባ ማለት ነው። እንዳሞራ ነው የጮለፋቸው። ጮልፍ አድርጋ ከዛ እሷን አገባለሁ ምናምን ስለ እንዲ በቃ መንገዱን ጨርቅ ያልግልም ስለው ቤቱን ሄዶ ሸጠው። ከሸጠው በኋላ ይህን ቤት ብሩን ተካፈልን። እሱ ብፌውንም እቃውን እንዳለ ጠቅልሎ እሷ ቤት ሄዶ ገባ። እቃውን አንቺ የገዛዛሽ ነው? አዎ። ከዛ ጠቅልሎ እንዲ ደስ ቤት ከሷ የቤት እቃ ከሱ። አዎ። ድሮም ስለማታፈቅሪው አንቺ ምንም አልመሰለሽም። በቃ ምንም አላለኝ። ምክንያት የሴት ልጅ የመጀመሪያውን እንዳትረሳ። ከዛ ይሄን ካፈታሁት በኋላ እስከ 3 ዓመት ድረስ በቃ ዝም አልኩኝ። የራሴን አላማ መኖር ፈለኩኝ። ከዛ ልክ ከተለያዩም በኋላ መሬቶችን ምናምን ገዛዛሁኝ። ወንድሞችን ማስተማር፣ እነሱን በዕልም ላይ ጠንካራ እንዲሆኑ አዳሪ ትምህርት ቤት ቴካንዶ በማስተማር ስፖርት በማስተማር ራሴም ደግሞ ትምህርት ቤት እስላሙ ትምህርት ቤት ገባሁኝ። ዕልሞችን መማር ቀጠልኩኝ። እንዲሁም ኦንላይን ስልጠና ምናምን ገባሁኝ። እንቀሳቀስኩ። ከኢትዮጵያ መጽሐፍ አምጥቼ በማንበብ የተለያዩ ክታቦችን የተለያዩ መጽሐፎችን አምጥቼ በራሴ ላይ መስራት ጀመርኩኝ። ከዛ ዛሬ ላይ አልሐምዱሊላ ሱም አልሐምዱሊላ እናቴም ትልቅ ቦታ ደርሳ ወንድሞቼ አሁን ብታያቸው በቃ ናአም የመጀመሪያ ስንት ላይ ያደረግኩት 2021 ናይሮቢ ኬንያ ላይ በጣም የሰራኝ ስልጠና ወሰድኩኝ። በጣም ማንነቴን ገልብጦ ነው ያወጣው። በቃ እንደ አባቴ ጀግና እንደሆን አላማ እንዲኖረኝ ያው ከኢትዮጵያ መውጣሁት ያው
አላማም ስላለኝ ነው። ሁሉ ነገር ልሳካልሽ ሲለኝ ማለት ነው። በመምህርነት ገባሁኝ። ጤና ጣቢያ ካርድ ክፍል ያስገቡኛል ብዬ ሞከርኩኝ። ቲቺንግ ሞከርኩኝ። ሁለተኛ ጊዜ እሱን የወጣ አትድገሚው ማሪ። ብዙ ጊዜ መጀመሪያውን ሰውዬ ያስጠፋኛን ሰውዬ ማለት ቁጥሩ እንዴት እስካሁን አልጠፋም? 6 ዓመት ሙሉ ስልክ አልቀየረም ወይ? ስልክ አልቀየረም። ስሙንም እንደጻፈው ነው። ስልኩም እሱ ራሱ ነው። ከዛ ስልኩን ደግሞ 6 ዓመት ሙሉ ይዤው ቁጭ ብያለሁ ነው። አልደወልኩለት፣ ልደውልለት አልደውልለት እያልኩ ውዝግብ ውስጥ እያለሁ 6 ዓመት ሞላ። ከዛ ገባሁለት። ገብቼ ሳወራው አሁን እንዳገባሽ ፈልጋለሁ አለኝ። እንዴት ነሽና? እኔ እኮ አግብቼ ፈትቼ አግብተሽ እንደፈታሽ ነው አውቃለሁ። ባለቤትሽም ተይዞ እንደገባ አውቃለሁ። ስለ አንቺ ሁሉ ነገር እያጣሩኝ ነበር። ነገር ግን አንቺ እንዳገኝሽ አልቻልኩም። 6 ዓመት እየፈለኩሽ ነበር። ስለዛ አሁን ላገባሽ ፈልጋለሁ ንካሰርልኝ ሲለኝ እኔ አላማዬ ሰፈር ከእናቴ ጎን ቁጭ ብዬ እናቴን እየተንከባከብኩኝ አላማዬን እያስኬድኩኝ እንደዛ ነው አላማዬ። እሱ ደግሞ ከኛ አካባቢ በጣም ይርቃል። ካላገባሁሽ ብሎ እንትን ሲለኝ አንደኛ ያኔ በሴት ቀይሮኛል። ያንንም አላመነም። ድጋሚም ያኔም ልከንስር ሲለኝ አይ አልችልም፣ ስራ አሁን ኃላፊነት ስላለብኝ ኃላፊነት ይለዋጣ እያልኩት ነው ሌላ ሴት በመሀል የገባችው። አሁን ደግሞ ራሴው ባፍ ያወሩ ባፍ ጠፉ እንደሚሉ ራሴው ነካክቼ ለራሴ ጭንቀት በእጅ መጣሁኝ። አሁን እንጋባ ይለኛል። በጎን ደግሞ በእነሱ ሀገር ልጆች ሳጣራ ልጅ አለው። ልጁ ባለቤቱ ወደ ኢትዮጵያ አስቀምጠው ነው የተመለሰችው። ባለቤቱ ማለት ያቺ ሴት ናት ከአንቺ ጋር እያለ የማገጠብሽ አይደለም፣ ሌላ ሴት አይደለም። እሷን ሸኝቷታል፣ ያንም ሸኝቷታል። ይችኛዋ ደግሞ አብራው የቆየች ናት። እኔ ስጠይቀው ደግሞ ምን ይለኛል? ምንም የለኝም፣ ነገር ግን ልጅ አለኝ። አዎ ልጅን ወደ ኢትዮጵያ ልኬዋለሁ። እሱንም በስነስርዓት አልነገረኝም እኮ። የልጅክ እናት የት አለች ታዲያ? ልጅ ካለክ ልጅ ብቻ ክን አልወለድክም። የልጅክ እናት የት ናት አትይው አልኩት። ተለያይተናል አለኝ። ኦኬ። እኔ ደግሞ የእነሱ ሀገር ልጅ አለች እና እሷን በጎን ገብቼ ጠይኳት። ይሄንን ልጅ ፎቶን ልክ ታግባልሸው? ያው እኮ አውቀዋለሁ፣ ልጅም እኮ አለው። ልጁን ባለቤቱ ወደ ኢትዮጵያ አግብታው ነው ወደ ኢትዮጵያ አግብታ ከቤተሰቦቿ አስቀምጠው ነው የተመለሰችው አለችኝ። ኦኬ። ነገር ግን ይሄ ሰው እኮ ተለያይተናል፣ ነገር ግን ልጅ አለኝ ብሎኛል። እንዴት ነው ነገሩ? እስኪ በደንብ ጣልልኝ ስል ኧረ አንቺ ልጅ ታይድኝ። እሱ ደግሞ እዚህ ጋር ምንም የሚባል ነገር የለም ህይወት አንተ ሰውዬ፣ እኔ ሁለተኛ ሚስት መሆን አልፈልግም። አንደኛ የራሴ ዓላማ አለኝ፣ ሁለተኛ ኃላፊነት አለብኝ። ስለዛ እኔ አልፈልግም። ከፈልግ በወንድምና በእህትነት መቀጠል እንችላለን ስለው እኔ አንቺን በመፈለግ እንዴት እንዳልሆን ያልሆንኩት ነገር የለም። አንቺን ነው ማግባት የምፈልገው። እንጋባ እንከሰርልኝ። እኔ ደግሞ ከጎን ቲክቶክ የእሱን ስም ሰርች አድርጌ ገባሁኝ፣ አገኘሁት። የባለቤቱን ስም ሰርች አድርጌ ገባሁኝ፣ አየኋት። አብረው የጨፈሩት ምን ያሉት ሁሉም ነገር አጣርቼ ደረስኩበት። ከ6 ወር በፊት አብሮ እንደሆኑ ምናምን ያሳያል። የቲክቶኩ የተለቀቀበት ምናምን ነገር። ጓደኛውንም ስጠይቃት እንደዛ ነው የምትለኝ። እኔ ደግሞ መቼ የተለያያችሁት ብለሽ ጠይቅሽ? እሱን ለማነጻጸር ከዛ ጋር ጠይቄዋለሁ። ስጠይቀው መቼ እንደተለያዩ ነገር ግን ተለያይተናል በቃ ግግም ነው የሚለው። እኔ ደግሞ አላመንኩም እኮ። መቼ የዛሬ ስንት ዓመት ተለያያችሁ ብለሽ አትጠይቂም? ከዛ 1 ዓመት 2 ዓመት ካለሽ 6 ወር በፊት የፖስት አብራችሁ ትይዋለሽ። ለዛ እኮ ነው የምልሽ። እኔ እንጃ ወላሂ። እኔ ደግሞ የመጀመሪያም ስለሆነ በቃ ልቤ ተንጠለጠለ። አንድ ሁለተኛ ደግሞ እኔ ላይ ሊደረግ የማልፈልገው ነገር ደግሞ በሌላኛው ሴት ማድረግ አልፈለኩኝ፣ መራቅንም ፈለኩኝ። ስርቅ ደግሞ ልቤ በጣም ያመኛል። አንድም ቀን የፍቅር ስሜት ተሰምቶኝ አያውቅም። አንድም ቀን አፍቅሬ አላውቅም። አንድም ቀን እንደዚህ አላውቅም። በቃ እዚህ መጣሁኝ፣ በኃላፊነት ተቀመጥኩኝ። በቃ ለቤተሰብ ክብር ስል ትዳር ያስኩኝ፣ ፈታሁኝ። ይሄን ደግሞ እንዲሁ ሲያንቀለቅለኝ ገብቼ ሳወራ በቃ እንጋባ ብሎ ቁጭ። አሁን ይህን ሰውዬ በአገባው በሌላ ሴት ድጋሜ ቀይረኝ ይሆን አይቀይረኝ የምለው ፍርሃት
ለሴት ልጅ ደግሞ በጣም ጥሩ ትዳር እኔ በግሌ ማስበው የመጀመሪያዋ የሆነ ሰው ያኔ ያከብራታል፣ ይወዳታል ምናምን ነገር እንደዛ አይነት ስሜት ነው የሚሰማኝ እና ግራ ገብቶኛል። ምን ማድረግ ራሱ አሁን አልሐምዱሊላ ጣጣይን ጨርሻለሁ። የአገር ቤት ምግባው ለስራና ለስራ ብቻ ነው። ቤት መስራት ምናምን እንደዛ አላሰብኩም። በቃ ቢዝነስ ላይ ነው ትኩረቴ። በቃ ገብቼ ከብቶችን ገዝቼ ስራ ማስኬድ ነው። መሬት አለሽ? አዎ አልሐምዱሊላ። ቤትስ? ቤት አልገዛውም። የስራ ቤት ነው የሰራሁት፣ የከብቶች ቤት። የእናቴ ቤት ከጎንክ ስላለ እናቴ ቤት አድራለሁ። እናትሽ ቤት እየኖርሽ ደግሞ ያገባኝ። እናት ቤት እየኖርሽ ከብት ልታረቢ? አዎ እንደዛ ነው የሰብኩት። በዚህ ያለው ደግሞ ያለሽ ከብት ማርባት ምን እንደዛም የወተት ላም ማለት ነው በጎን እንደዛ ወተት ልታከራይ? አይዋ እንደዛም። ከዛ የፍየሎችና የፍየልና የበግ እርባታ ከጎን አብሬ እያስኬድኩኝ። በጣም አሪፍ እንትን በሬዎቹን ከዛ በሬዎቹን ወደ ልትሸጪ ሰው ልቀጥ? በሬዎችን አደልቤ በሬዎቹን አደልበሽ ልትሸጪ፣ ላሞቹን እያሳለብሽ በሬዎቹን አደልበሽ ልትሸጪ፣ ላሞቹን እያሳለብሽ ወተታቸው ልታከራይ። አዎ ፍየልና በግን በጎቹንም እያረባሽ ልትሸጪ? አዎ እያረባሁኝ። ምክንያቱም አንድ ፍየል ምን ቢያንስ 5 ፍየል ሴት ፍየል እና 5 የበግ የሴት በግ ብገዛ ቀጣ ፍየል 5 ሴት ፍየል ከየት ታረግዛለች? ግዴታ ወንድ ፍየልም እኮ መግዛት አለብሽ። አዎ አበሬ ያው አንዳንድ አንድ ወንድ ፍየል ግራ ግብት ታለኝ። በቃ ግብት ጭንቅ በራሴ እጅ ማለት ነው። ከልቡ እንደሚወደኝ ያውቃል። ገና የረሳሽን ሰው ባትቀሰቅሸው አሪፍ ነበር። እንዴ ከልቡ ቢወድሽ ለነገሩ እሱ ልደውልም ቢል ቁጥርሽ የለውማ? አዎ የለውም። ቁጥሬን ስለአንቺ እያጣራ ከነበረ ቁጥርሽን ማግኘት በሰው ያቅቷል። ስለአንቺ እያጣራ እኔ እንጃ፣ ምናልባት እኔ ኢጃዛም ስለማልወጣ ምናምን ነገር እኔ እንጃ። እንግዲህ እሱ የሚለኝ ሰኮሬቶችን አስጨነኩኝ። በዚህ በኩል የነበርኩበት ግቢ በዛኛው በኩል ጓደኞችሽን ምናምን እየነገርኩኝ ስምሽን እስኪ ካገኟቸዋት እያልኩኝ በጣም ስፈልግሽ ያልሆንኩት የለም ምናምን ብሎ ነው ምናምን በቃ እኔን ጠብ ለማድረግ። እኔ ደግሞ ልቤ ደረቅ ነው፣ ደረቅ የተረገመ ልብ ነው ያለኝ እና በቃ ላምነውም አልቻልኩም። አብዝቼ ልወደውም አብዝቼ ልጠላውም አልቻልኩም። በመሀል ነው እየዋለልኩ ያለሁት፣ ወዲም ወዳ እያልኩ ያለሁት ማለት ነው። እና ማን አጠፍቶኛል? አላማ የሀገር ምናምን ልጆችን ያስመጣል ምናምን በቃ ማሻአላህ የሚያስቀና ህይወት ነው ያለው። ግን ግራ ገባኝ። ከአላማሽ እንዳልሽው ደግሞ ኤጀንሲ ካለው ሰው የሚያመጣ ምናምን ከሆነ ሀብታም ከሆነ ገባሻ ሌላ ሴት ሁለተኛ ሚስት ሶስተኛ ሚስት ለማግባት ቅርብ ነው። ሀብታም ወንዶች ብዙ ጊዜ ሙስሊም ሲሆኑ ሀብታም ወንዶች